ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥቅምት 18 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። ብልጽግና ከኤርትራ ጋር ለማድረግ ያሰበው ጦርነት 10 ድስት ጥዶ አንዱንም እንዳለማማሰል የሚቆጠር ነው ሲሉ ዶክተር ደሳለኝ ተናግረዋል። አብይ ምን መለሱ የሚለውን ተሰሙታላችሁ። በጎንደርና ወሎ አካባቢዎች በተካሄደ ውጊያ ፋኖ ከተሞችን ሲቆጣጠር በሸዋ ያገዛዙ ሚስጥራዊ ሰነዶች በፋኖ እጅ ገብተዋል። ዝርዝር አለን። ፋኖ በእንክብካቤ እንደያዛቸው የገለጹት የሰሜን ወሎ ምርኮኞች ከፋኖ ጋር ተቀላቅለዋል መዋጋት እንደሚሹ አረጋግጠዋል። ተሰሙታላችሁ። የብልጽግናው ሹም የምግብ እርዳታ ፈላጊዎችን ቁጥር ወደ 3 ሚሊዮን ቀንሰናል በሚል ያሰራጩትን ሐሰተኛ መረጃ የተመድ ሪፖርት አጋልጧል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሐቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ብልጽግና ከኤርትራ ጋር ለማድረግ ያሰበው ጦርነት 10 ድስት ጥዶ አንዱንም እንዳለማማሰል የሚቆጠር ነው ሲሉ ዶክተር ደሳለኝ ተናገሩ። አብይ አህመድ በአወዳሾቻቸውና በስልጣን አስጠባቂዎቻቸው የፓርላማ አባላት ፊት ቀርበው ዛሬ ምላሽና ማብራሪያ ሰጥተዋል። ሆኖም በእነዚህ የፓርላማ አባላት ውስጥ ለህዝባቸው ድምጽ የሚሆኑ ሀገራዊ ቀውስ የሚያሳስባቸው በድፍረት ጥያቄዎችን የሚመልሱ 2 እና 3 አባላት ናቸው። ከነዚህም ውስጥ አንዱ ዶክተር ደሳለኝ ጫኔ ናቸው። ዶክተር ደሳለኝ ጫኔ በአማራና ኦሮሚያ ክልሎች እየተካሄዱ ባሉ ጦርነቶች ጉዳት የደረሰባቸው ሰላማዊ ሰዎችና መሰረተ ልማቶች ጉዳት ይፋ እንዲደረግ አብይን ጠይቀዋል። ዶክተር ደሳለኝ ታዬ አጽቀ ሥላሴ መስከረም 26 2018 ዓ.ም ያቀረቡት የመክፈቻ ንግግር ብሩህ ተስፋን የተሞላ ቢሆንም በኢትዮጵያውያን ከዕለት ተዕለት ህይወት ውስጥ ካለው የሰላምና የጸጥታ መናጋት የኑሮ ውድነትና የዲሞክራሲ ምህዳር መጥበብ አኳያ ከንግግራቸው ይዘት ጋር የሚጣረስ ነው የሚል እምነት አለኝ በማለት ወደ ጥያቄያቸው አቅርበዋል። ጥያቄያቸውን ከማንሳታቸው በፊትም እንደ ከዚህ ቀደሙ አብይ ጥያቄዎቻቸውን በሚመለከት በሚሰጡት ምላሽ ጨለምተኛ የሚል አስተያየት እንዳይሰጡ አስጠንቅቀዋል። ይህም አብይ መልስ መስጠት ለማይፈልጉባቸው የጭፍጨፋና የግድያ አጀንዳዎቻቸው ማሸማቀቅን እንደ አንድ አማራጭ የሚወስዱ ሰው በመሆናቸው ነው። በዚህ ዙሪያ የሚከተሉትን 3 ዋና ዋና ጥያቄዎች ለክቡር ጠቅላይ ሚኒስትሩ አቀርባለሁ። የማቀርባቸው ጥያቄዎችም ዛሬም በጨለምተኝነት እንደማይወሰዱ ተስፋ አደርጋለሁ። መሬት ላይ ያሉ ተጨባጭ የህዝቡን ጥያቄዎች ማቅረብ ፕራግማቲዝም እንጂ ጨለምተኝነት ሊሆን አይችልም። በግል ፐርሰናል ህይወቴም ቢሆን በፖለቲካ ኤክስፒሪየንስም ጨለምተኛ አይደለሁም፣ ተስፈኛ ነኝ። ጥያቄዎቹን ማነሳ ግን የህዝብ ጥያቄዎች ተገቢውን ትኩረትና ምላሽ እንዲያገኙ ስለሚገባ ነው። ስለዚህ ከ3 ጥያቄዎች የመጀመሪያው በአገር ውስጥ መረጋጋትና በሰብአዊ መብቶች ዙሪያ ያተኩራል። ክቡር ፕሬዝዳንቱ በንግግራቸው የተቀናጀ የብሔራዊ ጸጥታ ማዕቀፍ ለመፍጠር እየተደረገ ያለውን ጥረት ቢገልጹ በአማራ በኦሮሚያና በተለያዩ ክልሎች ያሉ ጦርነትና ግጭቶች አሁንም ተባብሰው በመቀጠላቸው ብዙዎችን እየጎዱ ነው። ክቡር ጠቅላይ ሚኒስትሩ እንደ ጸጥታ ኃይሎች መሪነቱ ካለፈው ዓመት ወዲህ በአማራና በኦሮሚያ ክልሎች በእነዚህ ጦርነቶች ምክንያት የተጎዱትን ሲቪሊያኖችና የሲቪሊያን መሰረተ ልማቶች ቁጥር በግልጽ ሊገልጹልን ይችላሉ ወይ? እንዲሁም መንግስት የጸጥታ ችግሮችን ለመፍታት ጽንፈኛና አሸባሪ የሚላቸውን ቡድኖች ከመውጋት ባለፈ ለሁለቱ ክልሎች ከወታደራዊ አማራጭ ውጭ የተለየ ፖለቲካዊ መፍትሄ ለመስጠት ለምን አይሰራም? የኢትዮጵያ ህዝብ የእርስ በርስ ጦርነት አንገፍግፎታል። በአገር ውስጥ ተንቀሳቅሶ ሰርቶ መብላት ከብዶታል። አገራችንም እንደ ኮሎምቢያ ከውስጥ ታጣቂዎች ጋር 50 ዓመታትን እየተዋጋች ልትቀጥል አትችልም። ከዚሁ ጋር በተያያዘ በአገር አቀፍ ደረጃ በስፋት እየተዘገበ ያለው የፖለቲካና የህሊና እስረኞች ጉዳይ እልባት እንዲሰጠው፣ እስረኞችም የተፋጠነ ፍትህ እንዲሰጣቸው በተደጋጋሚ ብንጠይቅም የፖለቲካ አቅጣጫ የተሰጠበት በሚመስል መልኩ በተደጋጋሚ የፍርድ ቤት ቀጠሮ ያለ ፍርድ እየተንገላቱ ነው። ቤተሰቦቻቸውም ከፍተኛ ችግር ላይ ወድቀዋል። የህግ የበላይነት በማስከበር ስም የሚፈጸሙ የዘፈቀደ የፖለቲካ እስሮች ለሚመጣው 7ኛው ዙር ሀገራዊ ምርጫ ፍትሃዊ ነፃና ታማኝነት ያለው እንዳይሆን ላለማድረጉ መንግስት ምን ዋስትና ይሰጣል? 2 ስለ ኢኮኖሚ ሁኔታና የኑሮ ውድነት መንግስት የሀገር ውስጥ የምርት እድገትና የዋጋ ግሽበት ዝቅ ማለቱን ቢገልጽም
የዜጎች ኑሮ ሁኔታ በከፍተኛ ደረጃ ከዕለት ወደ ዕለት እየተባባሰ ነው። የዓለም ባንክ በቅርቡ ያወጣው መረጃ እንደሚጠቁመው የኢትዮጵያ የድህነት ምጣኔ በሁለት ዲጂት አድጎ ወደ 43% እንደሚያሻቅብ ገልጿል። ይህ ማለት ከሁለት ኢትዮጵያውያን አንዱ በድህነት አረንቋ ውስጥ ይገኛሉ ማለት ነው። ስለዚህ አንደኛ ኑሮ ውድነትና የድህነት ቅነሳን በተመለከተ መንግስት በሚያቀርባቸው ይፋዊ ስታቲስቲክስና በህዝብ የዕለት ከዕለት ኑሮ መካከል ያለውን ሰፊ ልዩነት እንዴት ሊያብራራልን ይችላል? መሰረታዊ የምግብና የፍጆታ ዕቃዎች ዋጋ መጨመርን ለመከላከልና ተጨማሪ ቤተሰቦች ወደ ድህነት እንዳይገቡ ለመከላከል መንግስት ለመተግበር ያቀደው አስቸኳይ ዕቅድ ካለ ቢብራራልን። ሁለተኛ ስለ ውጭ ዕዳና የማክሮ ኢኮኖሚ መረጋጋትን በተመለከተ ነው። ኢትዮጵያ ለፋይናንስና ለማክሮ ኢኮኖሚ መረጋጋቷ ከፍተኛ ስጋት የሆኑባት ከባድና ዘላቂነት የሌላቸው የውጭና የሀገር ውስጥ ዕዳ ፈተናዎች ተደቅነውባታል። አገሪቱ በአሁኑ ወቅት ከፍተኛ የዕዳ ጫና ወይም ዴት ዲስትረስ ውስጥ የምትገኝ ሲሆን በቡድን 20 የጋራ ማዕቀፍ ውስጥ ውስብስብ የሆነ የዕዳ ማስተካከያ ወይም ሪስትራክቸሪንግ ሂደት እያካሄደች ነው። ከዩሮቦንድ አበዳሪዎች ጋር ሲካሄድ የነበረው ተስፋ ሰጪ የዕዳ መልሶ ማዋቀር ንግግሮችም መበላሸታቸው ተዘግቧል። በውጭ ምንዛሬ ገበያው በባንክና በትይዩ ገበያው መካከል ያለው ክፍተት ከቀን ወደ ቀን እየሰፋ ነው። ከነዚህ ተግዳሮቶች አኳያ መንግስት ማህበራዊ ወጪዎችን ሳይቀንስ ያሉብንን ከፍተኛ የውጭ ዕዳ ለመክፈልና የፋይናንስ ክፍተቱን ለመሸፈን እየሰራ ያለው ስራ ምንድነው? በመጨረሻ ከውጭ ግንኙነትና ከባህር በር ጉዳይ የሚያያዙ ነው። መንግስት የቀይ ባህርን ማስመለስ ጉዳይ እንደ ህልውና ጉዳይ በማቅረብ ዋና ትኩረቱንና የፖለቲካ ጉልበቱን ከአጣዳፊ የውስጥ ቀውሶች በተለይም ከባድ የጸጥታና የኢኮኖሚ ችግሮችን ከመፍታት ይልቅ በውጭ ጉዳይ ላይ እንዲያርፉ በማድረግ በትችት አቅራቢዎች ዘንድ የህዝብን ትኩረት ከውስጥ አጣዳፊና አሳሳቢ ችግሮች ለመቀየር የተደረገ ጥረት ነው የሚል አስተያየት እንዲሰጥ አድርጓል። በሀገሪቱ ውስጥ ካለው የውስጥ ችግሮች ክብደት አኳያ መንግስት ይህንን ከፍተኛ የፖለቲካ አቅም ለውጫዊ ግብና ዓላማ ከመዋል ይልቅ ተመሳሳይ ጉልበትና ትኩረትን የውስጥ የፖለቲካ ግጭቶችን ለመፍታትና ከራሱ ዜጎች ጋር ዘላቂ ሰላምን ለማምጣት ለምን አይጠቀምበትም? ብሔራዊ ጥቅምን ለማስከበር የሚደረግ ማንኛውም አይነት ዲፕሎማሲያዊ ጥረትን በግል ይቀበለዋለሁ። መንግስት ጉዳዩን የመራበት መንገድ ግን 10 ድስት ጥዶ አንዱንም ሳያማስል እንደሚያሳርረው አይነት ነው። መጀመሪያ ከኤርትራ ጋር ሰላም ተፈጠረ፣ የወደብ መጠቀም ውስጥ እንገባለን ተብሎ መንገዶችን ወደ ማደስ ተጀምሮ ነበር። እሱ በመናውቀው መንገድ ተቋረጠ። ከዛ ከሶማሊላንድ ጋር ውል ተፈጸመ። ከዛ ከጅቡቲ ጋር ታጁራን ለማልማት ከዛ እንደገና ከሶማሊያ ጋር ባንካራ ውጤት ተሞክሯል። ግን እስካሁን ተጨባጭ ውጤት አልታየም። ትላንት ይመስለኛል እንዲሁም የታጁራን ወደብ ሳውዲ በረጅም ጊዜ የሊዝ ውል እንደወሰደችው እየሰማን ነው። ከኛ በኋላ መጥቶ ይመስለኛል። አሁንም ደግሞ ከኤርትራ ጋር በጦርነት ዋዜማ ላይ የምንገኝ ይመስለኛል። በሁለቱ ሀገራት በኩል የተሟላ የጦርነት ዝግጅት እየተደረገ እንደሆነ በዓለም አቀፉ ማህበረሰብ ዘንድ በሰፊው ተዘግቷል። የፌደራል መንግስቱ ከትግራይ ኃይሎች ጋርም ከፍተኛ መካረር ውስጥ እንደገባ ግልጽ ነው። ክቡር ጠቅላይ ሚኒስትር፣ ሁላችንም ካለፈው ጥፋቶቻችን ለምን አንማርም? እንደ ሀገር ስንት ትውልድ በጦርነት እየበላን እንቀጥላለን? ከትግራይ ኃይሎች ከፋኖና ከወረና ቢሉስማ ኦሮሞ ጋር መንግስቱ የገባበትን ሁኔታ ባረቁ አስተዋይነትና በድርድር እንዲፈታ፣ የባህር በር ጉዳይንም ማስመልክቶ ከኤርትራ ጋር የገባንበትን ሰጣ ገባ በሰላማዊ ህጋዊና ሰጥቶ መቀበል መሰረት ባደረገ አካሄድ ብቻ እንዲፈታ ጠይቃለሁ። አመሰግናለሁ። በተነሱ ጥያቄዎች ላይ መልስ የሰጡት የብልጽግናው መሪ አብይ አህመድ ለሸኔና ለህዋት ስልጣን ሰጥቻለሁ ሲሉ ተደምጠዋል። ከጌታቸው ረዳ ጋር መታየታቸው ለሰላምና ለድርድር ያላቸውን አቋም ያሳያል ሲሉ ነው የተደመጡት። ለዚህም ለጌታቸው የሰጡትን ሚኒስትርነትም ለዚሁ ለፓርላማ የወሬ ፍጆታ ውለውታል።
በጎንደርና ወሎ አካባቢዎች በተካሄደ ውጊያ ፋኖ ከተሞችን ሲቆጣጠር በሸዋ ያገዛዙ ሚስጥራዊ ሰነዶች በፋኖ እጅ ገብተዋል። ያገዛዙ ሰራዊት የአማራ ፋኖን ለማጥቃት ከአርብ ገበያ እስከ ሳና እቅዶችን አውጥቶ በሌሊት ሲንቀሳቀስ መረጃው ቀድሞ የደረሳቸው የአፋብሃ ሜጀር ጀነራል ውባንተ አባተ የጣና ገላውዲዮስ ክፍለ ጦር አፈርዋናት ብርጌድ ውባንተ ሻለቃ ሳና ከተማ መውጫ ላይ ባደረገው ደፈጣ ከሌሊቱ 11 ሰዓት ላይ ጠላትን አሳፍሮ መልሷል። ያገዛዙ ሰራዊት በደራ ምድር ትናንት ከንጋቱ 11 ሰዓት ተኩል ጀምሮ ሙሉ ቀን እንደ ገብስ ታጭዶ ተከምሮ ሲወቃ ውሏል። የጠላትን ቅስም ቀድማ በሌሊቱ የሰበረችው የትናንቷ ፈረሰኛው ሻለቃ የአሁኗ ውባንተ ሻለቃ ነች። ሳና ሚካኤል ላይ የጠላት ኃይል በነበልባሎቹ ተደምስሷል፣ ቆስሏል። የሜጀር ጀነራል ውባንተ አባተ ኮር አሃዶች በጥምረት ከሳና ከተማ ሐዋርያት አቦ ሚካኤል ቴሌ ኳንኮይ ገብርኤል ቸሮና እስላም መቃብር ድረስ በፍጹም አንድነትና ቅንጅት አገዛዙን በከባድ ሲመቱ ውለዋል። ይህኛው የጠላት ኃይልም የውባንተ ጦር ላረገፈው የጠላት ኃይል በተመሳሳይ ጥቋቁራን አብስቶቹ ስቴደንሳ ብርጌዶች በጉና ክፍለ ጦር ወታደራዊ አዛዡ አርበኛ አዛዥ ደሳለኝና በብርጌድ መሪዎቹ በአርበኛ ብርቃየው ደብሴና አርበኛ አብራራው እየተመራ ከቀኑ 9 ሰዓት ተኩል መካነ ኢየሱስ ከተማ በመግባት ያገዛዙ ዙፋን ጠባቂዎችን እያንበረከኩ እስከ ምሽት ድረስ ውጊያ አድርገዋል። ምሽት 12 ሰዓት ከ10 መካነ ኢየሱስ ከተማ በስቴደንሳ አናብስት ተሞሽራለች። ከተማው ሙሉ በሙሉ በፋኖ ቁጥጥር ስርም ሆኗል። ቆራጡ የተባለው የሆዳደር ባንዳም እግሬ አውጪኝ ብሎ ወደ ደብረ ታቦር ሸሽቷል። በሌላ በኩል ከወለሽ ከተማ ተነስቶ ወደ ጃራ ገዶ ከተማ ለኩይ አላማው ሲንቀሳቀስ በእሳት ተፈትነው ያለፈው አንድ አቤት ብርጌድ ያገዛዙን ዘመቻ መሪ ጨምሮ 5 ያገዛዙን እድሜ አርዛሚዎች ገድለዋል። የአንድ አቤት ብርጌድን ክንድ መቋቋም የተሳነው ያገዛዙ እድሜ አርዛሚ ቡድን ንጹሃን አርሶ አደሮችን በጅምላ አስሯል፣ ገድሏል፣ ሰብላቸውንም አውድመዋል። በመጨረሻም በምስር ወጥ የተሸጠው በለጠ አንዳርጌ ወይም ቆራጡ ከቀኑ 8 ሰዓት ግንዳ ጠመም ላይ ያለውን የመብራት ትራንስፎርመር በስናይፐር ተኩሶ በመምታት አንድዶታል። በድርጊቱ የተበሳጨው የስቴ ህዝብም በብስጭት ወደ አደባባይ ወጥቷል ሲል ኮሮ ያደረሰን መረጃ ያመለክታል። ይህ በእንዲህ እንዳለ ቲርቲራ ከተማ በሚኒሊክ እዝ ቁጥጥር ስር ውላለች። የንጉስ ሚካኤል አሊኮር ሰራዊት ዛሬ በዕለተ ሰኞ ሌሊት ቲርቲራ ከተማን ተቆጣጥሯል። ሰራዊቱ በከተማይቱ መሃል እየተንጎማለለ ነው። በአርበኛ ኢንድሪስ የሚመራው የጃማ ዋሲል ክፍለ ጦርና በከለላው ሸዋንግዛው ክፍለ ጦር ዘመቻ መሪ በአርበኛ ጀማል ብሬን የተመራ ኃይል ነው ቲርቲራ የገባው። በሌላ በኩል በመራቤቴ ቀጠና በአየር ወለድ ክፍለ ጦር ላይ ተጠናክሮ በቀጠለው ጠንካራ ዘመቻ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ታላቅ ድል ተቀናጅቷል። በሸዋ ጠቅላይ ግዛት ተጠናክሮ በቀጠለው የተቀናጀው ውጊያ በመራቤቴ አውራጃ ከአለም ከተማና ፌጥራ ከእንሳሮና ደነባ እንዲሁም ከነዋሪ ከተማ በሶስት አቅጣጫ በተንቀሳቀሰው የአየር ወለድ ክፍለ ጦርና የጥምር ጦሩ አባላት ላይ የሸዋ ጠቅላይ ግዛት እዝ የአጼ አምደ ጽዮን ኮር አካል የሆነው የራስ አበባ አረጋይ ክፍለ ጦርና ደብረ ዜና ማርቆስ ክላስተር የአርበኛ መቶ አለቃ ቡታ ዳምቄ ብርጌድ አባት አርበኞች ጦር በሰሩት ልዩ ኦፕሬሽን ታላቅ ድል ተቀናጅተዋል። ጥቅምት 16 2018 ዓ.ም ያገዛዙ ሰራዊት ከመራቤቴ አውራጃ አለም ከተማና ፌጥራ ከእንሳሮ ወደ ጀማ ወንዝ የጎፍና ጋን ማርያም ቀበሌ ያቀና ሲሆን በሌላኛው አቅጣጫ እንዲሁም ከደናባና እነዋሪ ከተማ በመነሳት አድማሱን አስፍቶ በተንቀሳቀሰው የምርኮኛው ብርሃኑ ጁላ የጦት ቆራጩ የመከላከያ ሰራዊት ላይ በተወሰደበት የተቀናጀ እርምጃ በርካታ ያገዛዙ ኃይል ሙትና ቁስለኛ መሆኑ ተረጋግጧል። ከአለም ከተማ ፌጥራና ከእንሳሮ ወደ ጃማ ይጎፍ ያቀናው ያገዛዙ ጥምር ጦር በጋን ማርያም ቀበሌ ዙሪያ አይቀጡ ቅጣት ሲቀጣ፣ በሌላኛው በኩል ደግሞ ከደነባና ነዋሪ ከተማ አቅጣጫ በተንቀሳቀሰው የአብይ አህመድ ዙፋን አስጠባቂ ኃይል ላይ ከደብረ ማርቆስ በቅርብ ርቀት በወሎ ቀበሌ ልዩ ቦታው ሰገነትና ጉምጎበያ በተባለ አካባቢ የተቀናጀ እርምጃ ሲወሰድበት የደብረ ዜና ማርቆስ ክላስተር የአርበኛ መቶ አለቃ ቡታ ዳምቄ ብርጌድ አባት አርበኞች ጦር ጉልሚና መጫወቱን የራስ አበባ አረጋይ ክፍለ ጦር አስታውቋል። በሸዋ ጠቅላይ ግዛት እዝ የተቀናጀ አውደውጊያ በርካታ ያገዛዙ ሰራዊት ሙትና ቁስለኛ ከመሆኑም ባለፈ በርካታ ወታደራዊ ቁሳቁሶች፣ ተተኳሾች፣ የእጅ ቦምቦች፣ ወታደራዊ ቦርሳዎች፣ ስልኮችንና ያገዛዙ ክፍለ ጦር የሰው ኃይል መዝገብና ያውደውጊያ እቅዶች በጀግናው ፋኖ ተማርከዋል። እነዚህ ምስጥራዊ ሰነዶችም ለፋኖ ከፍተኛ ጥቅም እንዳላቸው ነው የተነገረው።
ፋኖ በእንክብካቤ እንደያዛቸው የገለጹት የሰሜን ወሎ ምርኮኞች ከፋኖ ጋር ተቀላቅለው መዋጋት እንደሚሹ አረጋገጡ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ በመስከረም ወር አጋማሽ ጀምሮ ባካሄደው ዘመቻ አባናደው በርካታ አካባቢዎችን መቆጣጠሩ ቀላል የማይባሉ የብልጽግና አገዛዝ የጦር አባላትና የፖለቲካ አመራሮችን መማረኩ ይታወቃል። በዚህ ዘመቻ በርካታ የብልጽግና አካባቢ አስተዳደሮች የሚሊሻ አባላትና የፖሊስ ኃይሎች ተማርከዋል። እነዚህ ምርኮኞችም በአብዛኛው እስካሁን ለህዝባቸው ጀርባቸውን ሰጥተው ገዳዩንና ጨፍጫፊውን አገዛዝ በማገልገላቸው ይቅርታ ጠይቀው ካሁን በኋላ ከፋኖ ጋር ሆነው የበደሉትን ህዝብ እንደሚክሱ አሳውቀዋል። በሰሜን ወሎ ዞን ግዳን ወረዳ ቀበሌ 17 ሊቀመንበር የነበረው ማረው ረዳ መስከረም 15 በነበረው ውጊያ መማረኩ ተናግረዋል። ማረ ከተማረከ ጀምሮ ጥሩ አቀባበልና አያያዝ በፋኖ በኩል እንደተደረገላቸው አንስተዋል። በፊት ሲወራ የምንሰማው ሌላ ነበር ያለው ማረው ረዳ በፍላጎቱ ከፋኖ ጋር ለመታገል መወሰኑን ገልጸዋል። አማራ የተደቀነበት ሁኔታ ገብቶኛል ያለ ሲሆን በስርዓቱ ውስጥ ያሉ ኃይሎችም ፋኖን ተቀላቅለው ህዝባቸውን እንዲክሱ ጠይቀዋል። እስካሁን ድረስም ህዝቡን ለበደለው በደል ይቅርታ ጠይቀዋል። ተፈቀደልኝ አመሰግናለሁ። የማረው ረዳ ባላለው የ017 ቀበሌ አስተዳዳሪ ነው የነበርኩት። ስተዳደር የነበረው በግዳን ወረዳ ነው። በዛ ያለሁኝ በመስከረም 15 በተደረገው በፋኖ ጦርነት ብልጽግና ጋር ስለነበሩ ተማርኬያለሁ፣ ተይዣለሁ። ከዛን ስጨ ግን በፋኖ ታድሶ ስልጠና ነው የቆየሁት አንድ ወር ያህል። ዛሬ አንድ ወር የሆነነ ነው። በተለያየ ቦታ ታድሶ እየወሰድነ በክብር ምንበላው ምንጠጣው የተለያየ ነገር እየተደረገልን እዛ ሲወራ የነበረውና እዚህ ያገኘነው በተሻለ ነገር ስላገኘነ በጣም እየተደሰትን ነው የከረምነ። ከዛው ውጭ ግን ትልቅ ነገር ያገኘነው ምንድነው? በየጊዜው ነው በየቀኑ ነው ውሃ ስንታጠብ የነበረው፣ በየቀኑ ነው ፖለቲካ ስልጠና ስንወስድ የነበረው፣ ታድሶ ስንወስድ የነበረው እና ሌላው ቀርቶ ፋኖ ቀርቶ የህዝቡና የአባት አርበኛው እንክብካቤ በጣም የተሻለ ነበርና ትልቅ ነገር ነው ያገኘነው። ከዛው ውጪ የሚወራው ወሬ ሌላ ነገር ነበር። እዚህ ስንመጣ ግን እኛ በፍላጎታችን የሚታገለው አካል አቅም ያለውና ልጅነት ያለው አካል በፈቃደኝነት ወደ ትግሉ ተቀላቅሎ እንደሚታገል በራሳችን ሐሳብ ደግሞ አቅም የሌለው ደግሞ ትንሽ ህመም ያለበት አቅም የሌለው ደግሞ በፍላጎቱ በአባት አርበኛ ሆኖ ከዛ ከመርቱም ከምንም ሳይነጠል ወደ አምነ ስልጠናው ነው ወሰድነውና በፍላጎታችን ይሄን ያስቀምጥን የነበበት መንገድ ነው የመጣነው። ከዛ ውጪ እኔ ምንድነው ማስቀምጥ የምፈልገው አማራ በባህሪው ታጋይ ነው፣ ብልህ ነው፣ አዋቂ ነው። አሁን ግን የተሸወረበት መንገድ በስልጠናው አግኝቻለሁ። ለምን የተሸወረበት መንገድ ባልሆነ ፖለቲካ ተጠልፈን የ7 አመት ሙሉ ውጊያ እንኳን እያዋጋን ላለ ብልጽግና ከሱ ደረት እና ጎን ተላጠፈን በመኖራችን እየተጠጠና እየነደመነ ቆይቷል። አሁን ግን የማስተላለፍ የምፈልገው በአማራ ክልል ውስጥ ባሉት ከተማዎች ያላችሁ አድማ በተናና መከላከያ ሰራዊትም አማራ የሆናችሁ ፖሊስ በስራቱ ጸለፋ ላይ ያላችሁ ወጣችሁ እንደኛ ከቤተሰባችሁና እጃችሁን ብታወጡና ይሄን የመሰለ ስራት ተቀላቅላችሁ አማራን ካለበት ሁኔታ ብታድኑ የሚል ትልቅ መልእክት አስተላልፋለሁ። ከሰማሁትና ካየሁት በላይ ግን 2 አመት ቤተሰቦችን ማየት ተስኖኝ የነበረው አሁን ግን ቤተሰቦች ጋር እየተገናኘውና ጓዶች ትታዘባላችሁ ቤተሰባችንን እንቀብር ከሆነ ቤተሰባችንን እናገኝ ከሆነ እንደብለን እንደኖርነ ስለምታውቁ እኔ ትልቁን ነገር የአማራን ህዝብና የአማራን ፋኖ ይቅርታ የምጠይቀው ከስራቱ ፖለቲካ ተጠግቼ ፖለቲካና በተለያየ አቅሚ ስታገል ስለነበረ ትልቅ የአማራን ህዝብና የአማራን ፋኖ ይቅርታ ይጠይቃለሁ። በዚያው በግዳን ወረዳ የ06 ቀበሌ አስተዳዳሪ የነበረው አለምነው አዲሴ ቤተሰብ እንኳን እንዳናገኝ ስንደረግ ነበር፣ ፋኖ ግን ፈቅዶልናል ሲል ገልጿል። ፋኖ በእንክብካቤ ነው የያዘን የሚለው አለምነው ፋኖም ህዝቡም አባት አርበኞችም ተንከባክበውናል ሲል ተናግሯል። እጅ ብሰጥና ብንገላታስ ብሎ የሚያስበው ሁሉ ከኛ ተምሮ ምንም እንደማይደርስበት መረዳት አለበት ብሏል። ያው በ06 ቀበሌ ዋና አስተዳዳሪ ነበርኩ። ያው በዚህ በተነሳበት ወደ ሙጃ ወደ ከተማ ወደ ወረዳው መጥቻለሁ። ከመጣው ጀምሬ እስካሁን ድረስ አመት ከ6 ወር እየሆነኝ ነው። ያው በዚህ ፖለቲካ ተወሽቄ አሉባልታዎችንና በተገላቢጦች ነው ስንነገር የነበረው። ያንን በተገላቢጦች ስንነገር የነበረውን አምነን ወደ ሌላ ምርምር እስኪ ሄደን እንየውሳን እዛው ተወሽቀን የቀየንበት አጋጣሚ ነው ያለው። አሁን በአጋጣሚው በ14 በተደረገው ውጊያ ያው በጊዜው ብንሯሯጥ እንኳን በተለያየ ቦታ ብንቆይ እንኳን
ቁጭ ብለን የስካሁኑ ይበቃናል አየነው ሙጃን ትልቅ የሆነ ግዙፍ የሆነ ነገር አድርገን ተጠብቀንበት የነበረውን የነሱንም አካር ስላየነው ማለት ነው እኛን ሚዲያ ላይ አፍስሰው እነሱ ጋቤና ላይ ሆኖ ነው እኛ ይሆናል መስሎን ተገተረን የነበረው ከዛም በኋላ እነሱ ጥለውና ከሄዱዋ ለዚህ አልሆነንም ምንም ማድረግ አይቻልም ግባውት ከዛን ስተነግን የነበረውን ቤተሰብ ሲጠይቀን ማይታገድበት ለምን አስረ ያልጠራም ለምን አስረ ከግቢው አልወጣም በዚያን ከበካቤ የቆየንበት ሁኔታ ነው ያለው ከዛም ተነስተን ደግሞ ወደ ሌላ ቦታ ብንመጣ ከዛ ሳንነሳ ከዚህ ህዝቡ እንዲያዘጋጅ እየተደረገ ቤት እንዲጠርግ እየተደረገ የነበረበት ሁኔታ ነው ያለው በእንጃታ እንዲያውም ደግሞ መቼም ከናንተ ብዙ ልብስ ሌላ ነገር የሚጠበቅ ነገር አይደለም በእናንተ ላይ ያለውን ስለምናቀው ማለት ነው ለሌላ አካል አስተላልፎ ራሱ መቀየሪያ ልብስ እንዲኖርና ሌላ መታጠቢያ እንዲኖርና በቀን ሻወር ወስድ ያለው የሚል ካለ በቀን ሻወር እየወሰደ ነው ከዚህ ከኮሊታው እዲፍ ያለው ሰው አይኖርም እየታጠበ ነው ከዛ ስንመጣ እንደ ሰርግ ዲያስ ተሰርቶ እንደ ሁኔታው አሳላፊ ቆሞ ያገኘንበት ሁኔታ ነው ያለው አሁንም ውሃ ባለበት ህብረተሰቡ ከኛ በተረፈ ከናንተ በተረፈ አገልግሎት ባለበት አገልግሎት እንዲያመጣ ሻይ ሁሉን እንዲሸጥ እየተደረገ ያለበት ቤተሰብ ሲጠይቀን በነጻነት እንዲጠይቅ መጥቶ ከኛ ጋር ኔና ግንቶ መስጠት ያለበትን ሰጥቶ ማግኘት ያለበትን አግንቶ እንዲሄድ እየተደረገ ነው ያለው ቤተሰብ ማይሸበረውም ለዛ ነው ከዝጓዝም በየመንገዱ ህዝቡ የናንተን እይታ ስለሚያይ አታብሩ አታጠጡ ቢባልኮ ፊታችንም እንዲያ አይፈልግም ነበር በድለነዋንና ማለት ነው ከናንተ ስለሚያይ አባት አርበኛው ስልክ ስንፈልግ እያስደወለ እየተንከባከበ በቀደም እንኳን ያ ነበርንበት አንዲ ላይ እንኳን አንዲ መከላካሪ ጋር ቢጣኑ ነው አውጥተው ያባረሩት ማን ነው ምርኮኛችንን ዝምብሽም ይለው ከሚል አንፃር ማለት ነው ስለዚህ ከዚህ ደርሰናል አሁን ደግሞ የዋስትና ፈቃድ ተፈቅዶልን ተነቦልናል በተነበበልን ነው መሰረት እኛ ሟሶቻችንና ከባል በነገራችን ላይ በህዝቡን አሁን እናንተ ያላችሁትን በአንደበታችን መግለጽ ራሱ አንዲ ውጊያ ነው በጨለማ ባንጓዝ የተለያየ ችግር ያለብን ሰው ብንሆንም ማለት ነው ችግር የሌለበት ደግሞ በየእንትኑ በህዝብ አመኔታ በመነጋገሩ ስለሚበልጥ ማለት ነው ስለዚህ ስንቀጥ ብለን በእናንተ ጥላሁንን መታገል እንፈልጋለን ከዛ ውጭ ላለው በትግል ላይ ላለው ግን ያንገላታሉ እጅ ብሰጥሳ ይያለ ነው አሁን እጅ ብሰጥሳ ብንገላታሳ የሚለውን ከኛ መማር አለበት እጅ ብሰጥሳ ቢረበኝሳ ቢመቱኝሳ እስካሁን በበደልኩት ልክ በያውልክ በበደልሳ ከሚል አንፃር ያለው ሰው ከኛ መማር ይችላል ልብሳችንን እያጠብነ እየበላን እየጠጣን ቤተሰብ እንደፈለገ ያገኘነ ስለሆነ ምንም ወር ቢቆጠር 5 ወር ቢቆጠርም እኛ እንደወር አንቆጥረውም የሆነው ነገር የለም ስለዚህ እኛን ማየት ያስፈልጋል ስለዚህ እኛን ማየት ካስፈለገ ደግሞ በእኛ ልክ መሆን ካልፈለግነ ደግሞ በሁሉም ያለው እጁን እየሰጠ እየገባ ወደዚህኛው ዓላማ እየተቀላቀለ ህዝባችንንና የተሰለፈውን ዓላማ ማርካት አለብን ነው አመሰግናለሁ የብልጽግናው ሹም የምግብ እርዳታ ፈላጊዎችን ቁጥር ወደ 3 ሚሊዮን ቀንሰናል በሚል ያሰራጩትን ሐሰተኛ መረጃ የተመድ ሪፖርት አጋለጠ። ገዢው ብልጽግና ፓርቲ ባለፉት ዓመታት በአገሪቱ የምግብ እርዳታ ተረጂዎች ቁጥር በከፍተኛ ደረጃ ቀንሰናል በሚል ያሰራጨው መረጃ በተባበሩት መንግስታት ሪፖርት ተጋልጧል። ፓርቲው ይህን ያለው የአገሪቱን አጠቃላይ ሁኔታ አስመልክቶ ያደረገውን ግምገማና ያሳለፋቸው ውሳኔዎችን አስመልክተው የፓርቲው ምክትል ፕሬዝዳንት አደም ፋራ በሰጡት ማብራሪያ ላይ ነው። በ2013 ዓመተ ምህረት በአገሪቱ የዕለት ደራሽ የምግብ እርዳታ ተረጂ የነበሩ ሰዎች 27 ሚሊዮን እንደነበሩ የጠቀሱት አደም በአሁኑ ወቅት የምግብ እርዳታ ፈላጊዎች ቁጥር ወደ 3 ሚሊዮን ገደማ ወርዷል። ልክ የሌለው ውሸት ዋሽተዋል። ሆኖም ግን በዚህ ሐሰተኛ መረጃቸው አደም የምግብ እርዳታ ተረጂዎች ቁጥር ለመቀነሱ በዋናነት 3 ምክንያቶችን ዘርዝረዋል። የምግብ እርዳታ ተረጂዎች ቁጥር በዚህ ደረጃ እንዲቀንስ ያስቻለው አንዱ ምክንያት የምግብ እርዳታ የማይገባቸውን ሰዎች የማጥራት ስራ ነው ይላሉ። በዚህም በእርዳታ ሲኖሩ የነበሩ ችግረኞች አይደሉም፣ መደበኛ ኑሮ የሚኖረው ሁሉም ኢትዮጵያዊ
አሁን ባለው የአገሪቱ ሁኔታ እርዳታ ቢሰጠው የሚጠላ አይደለም። ሆኖም የምግብ እርዳታ ሊያገኙ የማይገባቸው ተብለው ከእርዳታ ተቀባይነት የተቀነሱትን ሰዎች ብዛት አደም በማብራሪያቸው ላይ አልጠቀሱም። አደም ለምግብ እርዳታ ተረጂዎች ቁጥር መቀነስ በሁለተኛ ደረጃ የጠቀሱት ተረጂዎችን ከተለያዩ የልማት መርሃ ግብሮች ጋር በማስተሳሰር ጥሪት አፍርተው ራሳቸውን እንዲችሉ ማድረግ ተችሏል የሚለው ነው። አደም በሶስተኛ ደረጃ በርካታ ተፈናቃዮች ወደ ቀያቸው መመለሳቸው የምግብ እርዳታ ተረጂዎች ቁጥር እንዲቀንስ አስተዋጽኦ ማድረጉን ጠቅሰዋል። ሆኖም በየክልሉ ምን ያህል ተፈናቃዮች ወደ ቀያቸው እንደተመለሱና በዚህ ምክንያት ከምግብ እርዳታ ተቀባይነት እንደወጡ አደም አልገለጹም። መሬት ላይ ያለው ሀቅ ግን አደም ከሚሉት በተቃራኒው ነው። ሰዎች በማንነታቸው ተፈናቀሉበት ቀይ ፈጽሞ አልተመለሱም። ተረጂ የነበሩ ሰዎች አይደለም ከርዳታ የሚያወጣቸው ድጋፍ ሊያገኙ ዳግም እየተሳደዱ መሬታቸው እየተወሰደ ቤታቸው እየፈረሰ ለስደት እየተዳረጉ መሆኑ ይታወቃል። ያገዛዙ ዋና ሰው አደም ፋራ ይህን ይበሉ እንጂ የዓለም ምግብ ፕሮግራም ከጥቂት ወራት በፊት ባወጣው መረጃ ግን 10 ሚሊዮን ህዝብ ለረሃብና ለተመጣጠነ ምግብ እጥረት እንደተጋለጠና ከዚህ ውስጥ 3 ሚሊዮኑ በግጭትና በአየር ንብረት ለውጥ የተፈናቀሉ መሆናቸውን ገልጦ እንደነበር አይዘነጋም። በመላገሪቱ 4.4 ሚሊዮን ነፍሰ ጡሮችና ጡት አጥቢ እናቶች የተመጣጠነ የምግብ ድጋፍ የሚፈልጉ መሆናቸውን ጭምር የጠቀሰው ድርጅቱ ሆኖም በገንዘብ እጥረት ሳቢያ በአገሪቱ የምግብ እርዳታ ድጋፉን ሲያቀርብ የቆየው በዋናነት ለተፈናቃዮችና ከፍተኛ የምግብ እጥረት ለገጠማቸው ሰዎች ብቻ እንደሆነ ገልጾ ነበር። በትግራይ ክልል ብቻ እስከ ጥር ወር 2018 ዓ.ም ድረስ ከ2 ሚሊዮን በላይ የክልሉ ተረጂዎች አስቸኳይ ምግብ እርዳታ ያገኛሉ ተብሎ እንደሚጠበቅ የክልሉ የአደጋ ስጋት ስራ አመራር ኮሚሽን ባለፈው ሐምሌ መግለጹ አይዘነጋም። የዓለም የምግብና የእርሻ ድርጅት፣ የዓለም የምግብ ፕሮግራም፣ የዓለም የጤና ድርጅትና ሌሎች የተባበሩት መንግስታት ድርጅቶች ሐምሌ ገደማ ባወጡት ሪፖርት ደግሞ በዓለም ላይ ለከፍተኛ የምግብ ዋስትና ጦት የተጋለጠ በርካታ ህዝብ አላቸው በማለት ከጠቀሷቸው 5 ሀገራት መካከል አንዷ ኢትዮጵያ ናት። ሪፖርቱ በአሁኑ ወቅት 22 ሚሊዮን ኢትዮጵያውያን ለከፍተኛ የምግብ ዋስትና እጦት ተጋልጠው እንደሚገኙም በመጥቀስም የአደም ፋራን ሐሰተኛ ንግግር አጋልጧል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።